አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መጋቢት 3 ቀን በወራዊ በዓሏ አክብረናት የምንውለው የቤዛዊት ዓለም የእመ ብዙኃን የወላዲተ አምላክ የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ የገባችበት ዕለት በዓታ ለማርያም ነው። እንኳን አደረሳችሁ፣ እንኳን አደረሰን ሕዝበ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓታ ለማርያም እመቤታችን የብፅዕት ወይም የስለት ልጅ ናት። 3 ዓመት ሲሆናት አፏ እህል ሳይለምድ ሆዷ ሰው ሳይወድ ብለው እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ካህናቱ ዘካርያስ ይባላል። የእመቤታችን መልኳ እንደ ፀሐይ ሲያበራ አይቶ ይህችን የመሰለች ውብ ብላቴና ተረክቤ እንደምን አድርጌ አኖራታለሁ ብሎ ደውል አሰምቶ ካህናትን ሰብስቦ የምግቧን ነገር ሲማከሩ መልአኩ ቅዱስ ፋኑኤል ኅብስት ሰማያዊ ጽዋ ሰማያዊ ይዞ ከላይ እርቦ ታየ። ሊቀ ካህናቱ ዛሬ ሀብቴን ክብሬን በሰው መካከል ሊገልጥልኝ መሰለኝ ብሎ ሊቀበል ቀረበ። መልአኩ ወደ ላይ ሰቀለበት። ካህናቱም ሊቀበሉ ቀረቡ። መልአኩ ወደ ላይ ሰቀለባቸው። ዕሩገ እስራኤልም ቀረቡ። መልአኩ ወደ ላይ ሰቀለባቸው። ሐና ኢያቄምም ሊቀበሉ ቀረቡ። መልአኩ ወደ ላይ ሰቀለባቸው። ሐና ምን አልባት ለዚህ ብላቴና የወረደ መንፈስ ቅዱስ ሳይሆን አይቀርምና እስኪ ትተሻ ጥቂት እልፍ በይ አሏት። ትታት ትንሽ እልፍ ብትል መልአኩ ወርዶ ግራ ክንፉን አጥፎ ቀኝ ክንፉን አጎናጽፎ በቆመ ብሲ አድርጎ መግቧት አድርጓል። ምግቧ ሰማያዊ ነው ሲል ነው። የምግቧን ነገር ከተያዘልን ይችን ውብ ብላቴና ከሰው ጋር ምን ያጋፋት? ኖሯ ከቤተ መቅደስ ይሁን ብለው ከቤተ መቅደስ አግብተው አኖሯት ሄደዋል። እመቤታችንንም መላእክት ሊቃነ መላእክት እያጫወቷት እያረጋጓት 12 ዓመት በቤተ መቅደስ ተቀመጠች። ከእናት ከአባቷ ቤት 3 ዓመት በአጠቃላይ 15 ዓመት ሲሆናት አይሁዶች መቼም ለምቀኝነት አያርፉምና ይህቺ ብላቴና ለአቅመ ሔዋን ደርሳለች። እርሷን ያለ ጎልማሳ በቤተ መቅደሳችን አስገብተን ቤተ መቅደሳችንን ታረክስብናለች። እንዲያውም ጠረጠርናት፣ ትውጣልን፣ የጠየቃችሁን አደረግንላት አሉት። ሊቀ ካህናቱም ዘካርያስ ከእመቤታችን ሄዶ ልጄ እንደምን ብለሽ መኖር ትወጃለሽ አላት። እመቤታችንን ፍጻምተ ፈቃድ ትሑት ናትና እንግዲህ ከእግዚአብሔር በታች ያለኝ አባት አንተ ነህ፣ ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት ጌታ ስራውን ያለ ምክንያት አይሰራውምና ከነገደ ይሁዳ ሚስቱ የሞተችበትን በትር ሰብስብ፣ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር፣ ከዚያ ምልክት አሳይሃለሁ፣ ለዚያም ሰው ስጣት አለው። ሊቀ ካህናቱም በትር ቢሰበስብ 1985 በትር ሆነ። ያንን በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር በዮሴፍ በትር ላይ የሎሚ ቅጠል አብባ አፍርታ ታየች። ርግብም በዮሴፍ ራስ ላይ አርፋለች። ጣም ቢጥሉ ለዮሴፍ ደረሰው። በ3 ምስክር ለዮሴፍ ደረሰች። ሱባኤ ገብተን የሰጠክንን ሱባኤ ገብተን እስክንቀበልክ ድረስ ጠብቃት፣ ተንከባክባት አሉት። ዮሴፍም ይዟት ወደ ቤቱ ሄደ። ከቤቱ አኑሯት። ዘመኑ የንግድ ወቅት ነበርና ወደ ንግድ ለመሄድ ዕለቱን ተሸኝቶ አድሯል። ዮሴፍ ከ3 ወር በኋላ ተመለሰ። ዮሐንስ የሚባል ፈላስፋ ወዳጅ ነበረውና ሊጠይቀው መጣ። ጥቂት ተጨዋውተው ሊሄድ ተነሳ። ሸኘው ወጣ። ዮሴፍ ይቺ ብላቴና ጸንሳለች፣ አንተ ነው ወይስ ከሌላ አለው። በምን አወቀው ቢሉ በፍልስፍና የጌታ ጽንስ በፍልስፍና አይታወቅም ብሎ ሴቶች ሲጸንሱ ከቀደመው ይልቅ መልካቸው ያምራል፣ ፊታቸው ይጠቁራል፣ ከንፈራቸው ይደርቃል። እዚያ አውቆ ዮሴፍም ኧረ እኔ እንኳን ገቢር ቀርቶ ኋሎም አላውቅባትም አለው። እንዲያው ስስነች ተብላ እንዳትወገርብህ ገብተህ ጠይቀህ ተረዳ አለው። ዮሴፍም ወደ ቤት ተመልሶ ድንግል ማርያምን የጸነስሽው ከማን ነው ብሎ ጠየቃት። ድንግልም ከመንፈስ ቅዱስ ነው አለችው። ከዚህ በፊት እንዲህ ተደርጎ አያውቅምና ነገሩ ረቀቀበት። ይረቀው ደጅ ወድቆ ይኖር የነበረ ደረቅ
ግንድ አለ። ይህንን ዓለምልማ አብባ አፍርታ አሳይተዋለች። በዚያውስ ላይ አጹቅ በባህሪያቸው እንዲያብብ ንቦችን እንዲራቡ የሚያደርግ ጌታ እኔንስ በቱም ድንግልና ጸንሼ በቱም ድንግልና እንድወልድ ቢያደርገኝ ይሳነዋል ትላለክንም ብላ ነገሩን እንደዚህ አስረድተዋለች። ይህም አልቀረም። ወዲያው ለበዓል የሚወጡበት ጊዜ ደርሶ ዮሴፍ ትቻት ብሄድ ያደረገውን አውቆ ትቷት መጣ ይሉኛል። ይዣትም ብሄድ ሴስ ነች ብለው በድንጋይ ወግረው በሳት አቃትለው ይገድሉብኛል። ምን ይሻለኛል እያለ ይህን ሲያወጣ ሲያወርድ መልአከ እግዚአብሔር በሕልም ታየው፣ ተነጋገረውም። ዮሴፍ ከእርሷ የሚወለደው የአብ አካላዊ ቃል በግብር መንፈስ ቅዱስ ነውና አይዞ አትፍራ፣ ይዛት ውጣ አለው። ይዟት ወጥቷል። ነገሩም አልቀረም። ማየ ዘለፋ አጠጧት። ይህ በኦሪት ልማድ ነው። ባልየው መንፈሳዊ ቅናት ተነሳስቶ ከሌላ ወንድ ደርሳለች ብሎ ሚስቱን የጠረጠራት እንደሆነ አሪጸ ዝግምን ውሃ በገንቦ አስይዞ ራሷን አከናንቦ ወደ ቤተ መቅደስ ይዟት ይሄዳል። ሊቀ ካህናቱም ከምህዋሩ ላይ ሆኖ ክንብንብሽን ግለጭው ይላታል። እንዲህ ግለጥብኝ በይ ሲያሰኛት ነው። ኦሪት የሚደገም የሚነበብ የሚጸለይ አንዳንድ አለ። ካህናቱ ያንን ደግሞ ዕጣኑን አመድ መስዋዕቱን በጥብጦ ባልሽ የጠረጠርሽን አድርገሽው ሰውረሽ እንደሆነ ሰውነትሽ ይበት፣ ጎንሽ ይላጥ፣ አጥንትሽ ይርገፍ፣ አላደረግሽው እንደሆነ በወንድ ልጅ ይታረቅሽ ብሎ ይሰጣታል። እርሷም አሜን ወአሜን ብላ ተቀብላ ትጠጧለች። እርግማኑ ይደረግብኝ ርቃኑ ይደረግልኝ ስትል ነው። ባሏ የጠረጠራትን አድርጋ ሰውራ እንደሆነ ወዲያው ሰውነቷ ያብጣል፣ ጎኗ ይላጣል፣ አጥንቷም ይረግፋል። ያላደረገችው እንደሆነ በወንድ ልጅ ይታረቃል። በዚያ ልማድ ነው። ለእመቤታችንም ቢያጠጧት ፊቷ ከፀሐይ 7 እጅ አብርቶ ተገኘ ታየ። ከዚያ የተሰበሰበ ሕዝብ ይህችን ብላቴና ባላደረገችው ነገር በከንቱ አምተናታል ብለው የተናገሩት ለእርሷ ሰጥቶ ውይ ትጸሪ ብሎ ተናገረ። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ሳለች እንዲህ ብላ ተናገረች። መልአኩ ቅዱስ ገብርኤል ከነገረኝ ነገር ቃል በቀር ሌላ እንደማላውቅ እግዚአብሔር ያውቃል ብላ ተናገረች። ንጽሕት ድንግል ማርያም አምላክን ለመውለድ የታመነች ናት። አምላክን ለመውለድ የታመነች ድንግል ማርያም ብቻ ናት። የሰውን ልጅ ለመማለድ ድንግል ማርያም የታመነች ናት። ድንግሎ የማይወሰነውን ወሰንሽ፣ የማይቻለውን ቻልሽ፣ ምንም ምን ሊችለው የሌለውን ቻል። ምልዕተ ጸጋ ምልዕተ ክብር እመቤታችን የአብ አካላዊ ቃል ማደሪያው ድንግል እመቤታችን የማጸኗ ፍሬ ኢየሱስ ክርስቶስ ዓለሙን ሁሉ አዳነ። ከእኛ መርገመ ሥጋ መርገበ ነፍስን አጠፋ። እመቤታችን ማርያም ሆይ ዘር ያልወደቀባት ገበሬ ያልጣረባት የቅዱስ ቁርባንን አዝመራ ያፈራሽ ገራት ሆይ ከትጓን መላእክት ጋር ወደኛ ወደ ሕዝበ ክርስቲያን ፈጥነሽ ነይ። ድንግል እመቤት ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበ ቢስ ግን በከንቱ ይጠላሻል። ዳሩ ግን በመከረው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። እመቤታችን ድንግል ማርያም በበረከትና በረድኤት ትጎብኛል። ከልጇ ከወዳጇ ከመድኃኔ ዓለም ዘንድ ታማልደን አሜን። ድንግል ሆይ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።